መስቀል ብርሃን ለኩሉ ዓለም በሕዝበ ክርስቲያኑ ዘንድ መስቀል ብዙ ትርጓሜዎች አሉት። ደዌያን ከደዌያቸው የሚፈወሱበት፣ ሙታን ከሙታንነታቸው የሚነሱበት፣ አይነ ስውራኖች ብርሃናቸውን የሚያገኙበት ክርስቲያኖች ዘንድ ትልቅ ቦታ ይሰጠዋል። እኛም ደግሞ መስቀልን ለማክበር መስቀል አደባባይ እንገኛለን። ሁሉንም ለእናንተ እናስመለክታችኋለን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። ቆይታችሁን ከኛ ጋር አድርጉ። መልካም ጊዜ። መስቀል ብርሃን ለኩሉ ዓለም መስቀል ብርሃን ለኩሉ ዓለም ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንታወቅ አባታችን። መጋቤ ሥርዓት ቀሲስ አብርሃም ደሳለኝ ይባላለሁ። የደብረ ቀራንዮ መድኃኔዓለም ዋና ቁጥጥር ነኝ። እንዴት አዩት? እንግዲህ ደመቅ ብሎ መስቀል አደባባይ ዛሬ እየተካሄደ ይገኛል የመስቀል በዓል። እንዴት አዩት? ሰውስ ደመራውም ገና አልተለኮሰም። በእውነት የዘንድሮ የተለየ ነው። በዓሉ ልዩ ነው። የተረኛው ደብር ሲኤምሲ ቅዱስ ሚካኤል ቤተክርስቲያን በአዲስ አልባሳት በልዩ ሁኔታ አሳምሮት ልዩ በዓል ሆኖ አልፏል። እግዚአብሔርም ደግሞ በእውነት ስንለምነው ስለሚሰማን ይኸው በደመና አርጎ ዝናብ የለም፣ ፀሐዩም እንዳይበረታብን የምእመናኑን የካህናቱን ጸሎት ሰምቶ እግዚአብሔር ይኸው በደመና እስካሁን በዓሉን በልዩ እያከበርን እንገኛለን። መልካም። እንግዲህ ቀጣይ ዓመት የኛ ደብር ነው የሚያዘጋጀው እያሉን ነበርና ቀጣይ ምን እንጠብቅ አባታችን? ቀጣይ እንግዲህ እግዚአብሔር ካደረሰን በልዩ ከዚህ ከሲኤምሲ ቅዱስ ሚካኤል በላይ አርገን ከዘንድሮውን ዛሬ ተራንስተናል። ከነገ ጀምሮ ስራ እንጀምራለን። በአዲስ አልባሳት፣ በአዲስ መዘምራን፣ በአዲስ ሰንበት ተማሪ፣ በሁሉ ነገር በአዲስ አድርገን በዓሉን ልዩ አድርገን የመስቀልን በዓል እግዚአብሔር ካደረሰን እናከብራለን ብለን እናስባለን። ለሕዝበ ክርስቲያኑ ለእመመኑ እስኪ መልእክት ያስተላልፉልን። ምእመኑ ይህን በዓል ሲያከብር በሰላም በፍቅር በአንድነት የመስቀል በዓል ለኛ የተከበረ ስለሆነ ምእመኑ በሰላም በፍቅር በአንድነት ሳይጣላ በእውነት ምእመኑ ልዩ ነው። ስርዓት ይዞ ጧፉን ሊያበራ ነው። ያው መስቀሉም ደመራውም አልተለኮሰም። ስነ ስርዓቱም ልዩ ነው። ያው ትርኢት ሰንበት ትምህርት ቤቶችም እያሳዩ ነው። በልዩ በዓል እየተከበረ ነው እታችን። እናመሰግናለን አባታችን። እግዚአብሔር ይስጥልኝ። መስቀል ብርሃን ለኩሉ ዓለም እንታወቅ አባታችን። መጋቢው ላይ ምሮዘው ይባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የስብከተ ወንጌል ስምሪት ክፍል ኃላፊ ነኝ። እንግዲህ ዛሬ ለዓመቱ አድርሶን መስቀልን በመስቀል አደባባይ ያከበረን እንገኛለንና እንዴት ተመለከቱት? በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2018 ዓመተ ምህረት የመስቀል በዓል አደረሳችሁ አደረሰን ማለት እወዳለሁ። መስቀል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁልጊዜ የሚከበር ከቤተክርስቲያን ጭንቅላት ከክርስቲያኖች አንገት ከጳጳሳት ከቅዱስ ፓትርያርኩና ከካህናት እጅ የማይለይ የበረከት ምንጭ ነው። በዛሬው ዕለት ደግሞ የመስቀልን በዓል የምናከብረው በሁለት መንገድ ነው። የመጀመሪያው የዛሬው የዋዜማው በዓል የደመራ በዓል ይባላል። ደመራ ማለት አንድነት ማለት ነው። ቃሉ የግዕዝ ሲሆን ደመረ አንድ አደረገ፣ ሰበሰበ ከሚል የግዕዝ ቃል የተገኘ ሲሆን ደመራ ማለት አንድ መሆን መሰብሰብ ማለት ነው። ሁለት ነገሮችን ያመለክታል። እንጨቶቹ ተሰባስበው አንድ ሆነው ታስረው ተደምረው ብርሃንን ይሰጣሉ ማለት ነው። ሌላኛው ትርጉም ደግሞ
ከተለያየ ከአራቱም ከአዲስ አበባ ማዕዘን እንዲሁም ደግሞ ከዓለም ተሰብስበው በመስቀል አደባባይ በዓል ሰዎቹም ተሰብስበው እንጨቶቹም ተሰብስበው አንድ ሆነን የምናከብረው በዓል ስለሆነ ደመራ የዛሬ ዋዜማ በዓል ነው። ከዋዜማው በዓል ደግሞ ቀጥሎ ያለው የመስቀል በዓል ስንል እንግዲህ መስቀል አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርጦ ደሙን አፍስሶ ዓለምን ያዳነበት የነቢያትን ተስፋ የፈጸመበት እርቅ ያወጀበት የእርቅ መሰላል ወይም ደግሞ የእርቅ ምልክት ስለሆነ መስቀሉን ስናከብር ብዙ ስንሆን አንድ ሆነን የተለያየን ስንሆን አንድ ሆነን በዝማሬያችን በትምህርታችን ክርስቶስ ደግሞ በመስቀል ላይ ለኛ የሰጠውን ፍቅር አንድነት እያሰብን የምናከብረው ታላቅ በዓል ነው። በተለይ ደግሞ መጀመሪያውንም የመስቀል በዓል የአደባባይ በዓል ነው። ክርስቶስ ቀራንዮ በሚባል ትልቅ ተራራ ላይ ነው የተሰቀለው። ከዚያን ጊዜ ጀምሮ እኛ ደግሞ የመስቀሉን በዓል በአደባባይ ነጭ ለብሰን እየዘመርን አምኖብን እናከብረዋለን። የምናከብርበት ምክንያት አይሁድ የክርስቶስን መስቀል በምቀኝነት ምክንያት ለምን ድውይ ይፈውሳል፣ ሙት ያነሳል፣ ለምጻም ያነጻል ብለው የማያምኑ አይሁድ እኛ ግን እናምናለን፣ አይሁድ ግን የክርስቶስን መስቀል ይክዳሉ እንደሚለው የማያምኑ አይሁድ የክርስቶስን መስቀል ቀበሩት። መስቀሉን ከቀበሩት በኋላ 3 ተራራዎችን እኩል ቆሻሻ ከመሩባቸው። ከ300 ዓመት በኋላ እሌኒ የምትባል ሴት ችግር ገጥሟት ለችግሯ መፍትሄ ስለተሳለች እግዚአብሔር ችግሬን ቢያስወግድልኝ አይሁድ የቀበሩትን መስቀል ቆፍሬ ያወጣለሁ ብላ ተሰላ ስለነበረ እግዚአብሔር ችግሯን አስወግዶላት ልጇ ቆስጠንጢኖስ ነግሶላት ከልጇ ከቆስጠንጢኖስ ሰራዊት ተቀብላ አስቆፍራ መስቀሉን ዛሬ ምልክት ያየችበት ነው። በሁለት መንገድ ምልክት አግኝታለች። አንደኛ በ7 ቀን ሱባኤ ገብታ መልአኩ ቅዱስ ሚካኤል ከ3ቱ ተራሮች አንዱ የክርስቶስ መስቀል የተቀበረበት ስለሆነ እንጨት አሰብስበሽ ዕጣን አስመጥተሽ 400 ጊዜዎታ አስደርሰሽ ደመራውን ለኩሱት። ደመራው ከተለኮሰ በኋላ ጢሱ ወደ ሰማይ ሄዶ መስቀሉ ካለበት ቦታ ላይ ይሰግዳል። በዚህ ምክንያት መስቀሉን ታገኛለሽ አላት። ይሄን አድርጋለች። ሁለተኛው ደግሞ ኪራኮስ የሚባል የእድሜ ባለጸጋ ታሪክ አዋቂ ሰው ስለነበረ እሱን ጠየቀችው። በዚያ ወራት እኔ ታናሽ ልጅ ነበር፣ ከ3ቱ ተራራ አንዱ ነው ይላሉ አላት። መልአኩም የነገራትን ኪራኮስም የነገራትን አድርጋ ደመራው ተደምሮ ቅድም እንዳልነው ሰብስቦ ከተደመረ በኋላ ጢሱ ወደ ሰማይ ወጥቶ መስቀሉ ካለበት ቦታ ላይ ሰገደ። ያን ጊዜ ዛሬ መስከረም 17 ቁፋሮ አስጀምራ መጋቢት 10 ቀን መስቀሉ የወጣበት በዓል ስለሆነ ዛሬ የምናከብረው በዚህ ምክንያት ነው። ታሪኩ ይህ ከሆነ እኛ በየዓመቱ የምናከብረው ለምንድን ነው ከተባለ እኛም የተቀበረብን የምንቆፍረው ቆፍረን ፈልገን እሌኒ መስቀሉን ፈልጋ እንዳገኘች ቆፍራ እንዳወጣች እኛም በየቤታችን በየሃይማኖታችን በሀገራችን ቆፍረን የምናወጣው የተቀበረብን ነገር አለ። ይህንን የመስቀል በዓል ስናከብር እሌኒ መስቀሉን ፈልጋ እንዳገኘች የተቀበረውን ቆሻሻ የተከመረበትን ቆሻሻውን አስወግዳ እውነተኛውን የሚያድነውን የክርስቶስን መስቀል እንዳስወገደች እኛም በቆሻሻ ጥላቻ፣ በቆሻሻ ዘረኝነት፣ በቆሻሻ ለመግባባት፣ በቆሻሻ ጥቅመኝነት የደፈነውን ፍቅራችን አንድነታችን ይህንን ቆፍረን አውጥተን መስቀል የፍቅር ምልክት የፍቅር አርማ ስለሆነ በዓሉን በፍቅር ማክበር ይገባናል ማለት ነው። በጣም እናመሰግናለን አባታችን ሰፋ አድርገው ነው ያስተማሩን። መልካም በዓል እንዲሆንልዎት እንመኛለን። እግዚአብሔር ያክብርልን። መስቀል ብርሃን ለኩሉ ዓለም ብፁዕ ወቅዱስ አባታችን ከብፁዓን አበው ሊቃነ ጳጳሳት ጋር በአንድነት በመሆን የተዘጋጀውን የ2018 ዘመነ ማርቆስ ደመራ ባርከው ችቦውን እንዲለኮስ ሰጥተዋል። ሁላችንም እልል እንበል። በዙሪያ ያላችሁ ካህናት፣ ምእመናት በእጃችሁ የተሰጣችሁን ጧፍ ለኩሳችሁ በዓሉን እንድናደምቅ በእግዚአብሔር ስም እንጠይቃለን። እንኳን ለ2018 ዘመነ ማርቆስ በዓለ ደመራ በድጋሚ በሰላም አደረሳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁላችሁም መልካም በዓለ ደመራ በዓለ መስቀል ትመኝላችኋለች።
መስቀል ብርሃን ለኩሉ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልታወቅ አባታችን እንኳን አደረሰዎት። አሜን። እንኳን አብራ ደረሰን። ስሜ ሊቀ ስልጣናት አባ ገብረ ስላሴ በላይ መልዕልተ አድባራት ደብረ ቀራንዮና ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ ነኝ። እንግዲህ ዛሬ መስቀልን ደመራውን ሰብሰብ ብለን ህዝበ ምዕመናኑ ጋር እናንተም እያከበራችሁ ነውና እንዴት አገኙት? እንዴት አዩት? ደመራ መስቀል በማክበር ላይ ነው የምንገኘው። እውነት ነው። እኔ በጣም ደስ የሚል በፍቅርና በሰላም በደስታ በአንድነት ሆነን በዓሉን እያከበርን ነው የምንገኘው። እጅግ በጣም ደስ ይላል። እጅግ በጣም ይማርካል። በየዓመቱም እንደዚሁ በሰላም ነው የምናከብረው፣ በፍቅር ነው የምናከብረው። በናፍቆትና በጉጉት ዓመት ጠብቀን የምናከብረው በዓል ነው። ልዩ በዓላችን የአደባባይ በዓላችን ነው። አደባባይ በዓላቶቻችን አንዱ ታላቁ ዋናው የበዓለ መስቀል ነው። ጥምቀት እንዳለ ሆኖ ሌሎቹ እንዳሉ ሆኖ ማለት ነው። ይሄኛው ደግሞ ያው ከቅዱስ ፓትርያርኩ ጀምሮ ብፁዓን ሊቃነ ጳጳሳት እንዲሁም ሊቃውንት፣ የመንግስት አካላት፣ ወጣት ምዕመናን፣ ሁሉም አባቶች፣ እናቶች፣ ወንድሞች፣ እህቶች፣ መዘምራን፣ ወጣቶች በሙሉ በናፍቆትና በፍቅር ሆነው የሚያከብሩት በዓል ስለሆነ ዛሬም እንደዚሁ በተመሳሳይ ሁኔታ በደመቀ ሁኔታ ነው እያከበርን የምንገኘው ማለት ነው። መስቀልን ስናከብር እንደ አንድ ክርስቲያን ምን እያሰብን ማክበር አለብን አባታችን? መስቀልን ስናከብር ምን እያሰብን ማክበር አለብን ለሚለው እንግዲህ መስቀል ማለት ዘይ ጾረ መስቀለ ሞቴ ኢይክሊጽ ጸመደኒ ወንጌላዊው ቅዱስ ማቴዎስ በወንጌሉ ምዕራፍ 16 ላይ የሚናገረው የተናገረው ኃይለ ቃል የጻፈው ኃይለ ቃል አለ። ቃሉ የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ወንጌሉን በሚያስተምርበት ጊዜ የቃሉ ትምህርትና የእጁ ታምራት እያዩ በዋለበት እየዋሉ ባደረበት እያደሩ በእጁም ታምራት እየተቀበሉ በቃሉም ትምህርት እየሰሙ እየተማሩ የነበሩ ደቀ መዛሙርቱ የተናገረው ቃል ነው። እና ይሄ ቃል ምን ማለት ነው? የሞትኩበትን ወይም የምሞትበት መስቀሌን ያልተሸከመ ሊከተለኝም ሊያገለግለኝም አይችልም የሚል ኃይለ ቃል ነው ወደ አማርኛ ስናመጣው ማለት ነው። እንግዲህ መሸከም ማለት ምንድነው? መስቀል ብቻ መሸከም አይደለም። መስቀል ተግባሩ መባረክ ነው፣ አጋንንትን ማባረር ነው፣ የታመመ ማዳን ነው፣ የጎበጠ ማቅናት ነው። ባርክ ምስራቀ ወምዕራበ ሰሜነ ወደቡበ በዚህ ትምህርተ መስቀል ትመውዕ ጸረከ። ይሄ ቅዱስ ያሬድ የተናገረው ነው። እዚህ ሁነን ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን እንባርክበታለን። እንደገና ሊቁ ቅዱስ ያሬድ ደግሞ በዚህ ትምህርተ መስቀል መውዕ ጸረከ፣ በዚህ ትምህርተ መስቀል ጠላትህን ድል ታደርጋለህ፣ ጠላት ታሸልፋለህ። ጠላት ማለት ጠላት ዲያብሎስ ነው። የሰው ጠላት ዲያብሎስ ነው። ሰው እንዲለያይ የሚያደርግ፣ ሰው እንዲጣላ የሚያደርግ፣ ሰው እንዲጎዳ የሚያደርግ ጥንተ ጠላት ዲያብሎስ ነው እና የጥንተ ጠላት ዲያብሎስ ማሸነፊያ ነው ማለት ነው። ይህ መሳሪያ ስንባርክበት ስናማትብበት ሰይጣን ይባረራል ይሄዳል ማለት ነውና ማሰብ ያለብን መስቀሉን ከመያዛችን ከመባረካችን ከማሳለማችን ከመባረካችን በተጨማሪ በአንገታችን ከማንጠልጠላችን በፊት ባሻገር በተፈጥሯችንም መስቀል ነን። እንዲህ ስንዘረጋ እጅና እጃችን መስቀል ነው። ሰው ተፈጥሮ ፈጣሪውን ይመስላል፣ እግዚአብሔርን ይመስላል። በስላሴ አርአያ አምሳል የተፈጠረ ነው። እግዚአብሔር ማንን ይመስላል? ሰውን ይመስላል። ሰውን ማንን ይመስላል? ፈጣሪውን ይመስላል ብለን ነው ምንለውና ይህንን እግዚአብሔር ማሰብ አለብን ማለት ነው። እግዚአብሔር ስናስብ ደግሞ የሰውን ኃጢአትና የሰውን በደል የሰውን አመል ልንሸከም ይገባል ማለት ነው። እግዚአብሔር በደላችን ተሸክሞልናል፣ ኃጢአታችን ተሸክሞልናል። ወድቀን እንድንቀር አልፈረደብንም፣ ጠፍተን እንድንቀር አልፈረደብንም። ይህን ያህል በመስቀሉ ላይ ተሰቅሎ ደሙን አፍስሶ መከራ ተቀብሎ
ወደ ሙለ ኢየሱስ ክርስቶስ ያነጻሃነ እንኩል ኃጣውኢነ ወንጌላዊውን ሐዋርያው ቅዱስ ዮሐንስ እንደተናገረው የጌታችን የኢየሱስ ክርስቶስ ደም ከኃጢአት በደል ያነጻናል ከኃጢአት መርገም ያነጻላል ነው የሚለውና የሰውን በደል የሰውን አመል ልንሸከም ይገባል። ጌታችን ኢየሱስ ክርስቶስ እንደተሸከመን እንዳዳነን ነፃ እንዳወጣን ከኃጢአት መርገም ነፃ እንዳወጣን ሁሉ ከኃጢአት ፍዳ ኩነኔ ነፃ እንዳወጣን ሁሉ እኛ ደግሞ እርስ በርሳችን የአንዱን አመል አንዱ ሊሸከም ይገባል ማለት ነው። ይሄንን ማሰብ አለብን። ሰው በደለኝ ብለን ሰው ላይ ምን ፈርድ ከሆነ በሰው ላይ የጭካኔ ስራ ምን ሰራ ከሆነ ሰውን ምን ጎዳ ከሆነ እግዚአብሔር ይቀየመናል። እግዚአብሔርን መጉዳት ማለት ነው። እግዚአብሔር እኮ በወቅቱ ስጋ ለብሶ አይሁዳውያን ሰቅለውታል፣ መከራ አድርሰውበታል፣ ታግሷቸዋል፣ ችሏቸዋል። ወዲያውኑ አላጠፋቸውም። የንስሐ ዘመን ሰጥቷቸዋል፣ የንስሐ ጊዜ ሰጥቷቸዋል። አልተጠቀሙበትም። የተጠቀሙበት ሐዋርያት ናቸው። የተጠቀሙበት ያመኑትና የተከተሉት ናቸው። ስለዚህ እኛም የሐዋርያት ልጆች ስለሆንን የሐዋርያት ተከታዮች ስለሆንን ሐዋርያት ያፈሩን በወንጀሉ ያመንን ስለሆንን ትዕግስት ሊኖረን ይገባል ማለት ነው። ትህትና ሊኖረን ይገባል ማለት ነው። በድሎኛል ብለን ሰው መበደል አስቀይሞኛል ብለን ሰውን መጉዳት የለብንም። እግዚአብሔርን እንደመጉዳት ያህል ነው። እግዚአብሔርን እንደመበደል ያህል ነው። እግዚአብሔርን እንደማሳዘን ያህል ነውና ይህንንም ሁሉ ልንሸከም እግዚአብሔር እንደተሸከመን ሁሉ በደላችን እንደታገሰን ሁሉ ትዕግስት አድርገን የሰውንም በደል የሰውንም ኃጢአት የሰውንም ጉድለት የሰውንም ግድፈት የሰውንም ድክመት ልንሸከም ይገባል። ይሄንን እያሰብን በዓሉን ልናከብር ይገባል። ሌላው ተስፋ ልናደርግ ይገባል። ተስፋ ሊኖረን ይገባል። ተስፋ ከሌለን እግዚአብሔርን የማግኘት እድሉ ያነሰ ነው የሚሆነው ማለት ነው። አዎ አባታችን እናመሰግናለን። ጥልቅ ትምህርትን ያስተማሩን እግዚአብሔር ያክብርልን። መልካም አዲስ ዓመት፣ መልካም የመስቀል በዓል እንኳን አደረሳችሁ ለማለት ፈልጋለሁ። በመላ ዓለም በመላ ኢትዮጵያ ያላችሁ ኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሁላችሁም ኢትዮጵያውያን በአጠቃላይ በአንድነት በፍቅር በሰላም በስምምነት በተስፋ በፍቅር ዘመኑን እንዲያሻግረን ለ2019 ዓመተ ምህረት ዘመነ ልቋስ በሰላም እንዲያደርሰን እመኛለሁ። ወስብሐት ለእግዚአብሔር። መልካም በዓል። መስቀል ብርሃን ለኩሉ ዓለም ሰላም ሰጪ ነው መድኃኔ ዓለም መስቀል ማይላይ ለምናምን ሰዎች ሰላም ሰጪ ነው መድኃኔ ዓለም መስቀል አዳኝ ነው ለምናምን ሰዎች መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መነን ለለአምር ወሃቤ ሰላም መድኃኔ ዓለም መስቀል መነን ለለአምር መስቀል ብርሃን ለኩሉ ዓለም መምህር ዳንኤል እንግዲህ በተለይ ደግሞ ወጣቶች ተወዳጅ ናቸው። እርሳቸውን ዛሬ መስቀል አደባባይ አግኝተናቸዋል። እንዴት አዩት? ደስ ይላል። እንኳን አደረሳችሁ። በእውነት እንኳን እግዚአብሔር ከዘመን ዘመን አሻግሮ ለዚህ ለዘመነ ማርቆስ የመስቀል በዓል ሁላችንም እንኳን በሰላም አደረሰን እላለሁ። እንዴት ተመለከቱት የዛሬውን አከባበር? የዛሬው በዓል በጣም ደስ ይላል። ያው መቼም ሁሉ ጊዜ መስቀል ደስ ይላል። ያው የደስታ የበረከት የአንድነት የፍቅር የህይወት በዓል ስለሆነ የብርሃን በዓል ነው። መቼም ብርሃን ደስ ይላል።
ከጨለማ ወጥተን ወደ ብርሃን የመጣንበት ከሞት ወደ ነፃነት የተሻገርንበት ከሚፈርስ ከሚበሰብስ ማንነት ወደማይፈርስ ወደማይበሰብስ ዘላለማዊ ማንነት የተሻገርንበት በዲያብሎስ እስር ቤት በኃጢአት ቀንበር ስር የነበርን ነፃነትን ያገኘንበት የነፃነት በዓል ነው መስቀልና መስቀል የፍቅር የሰላም የደስታ የነፃነት የድል አድራጊነት ምልክት ነው። ለዚህ ነው ክርስቲያኖች ድል አድራጊዎች ናቸው። ለዚህ ነው የድል አድራጊነት ምልክት ሁሉ ጊዜ የምንይዘውና ሁሉ ጊዜ ይሄን ስናስብ በደስታ እናከብረዋለንና ደስ ይላል። መስቀልን ስናከብር እንዴት ማክበር አለብን? እንዴትስ ይከበር? እንግዲህ ሁሉ ጊዜ በየዓመቱ መስቀልን ስናከብር የሆነ አንድ ልምድ ለመፈጸም አይደለም የምናከብረው ወይም የሆነ አንድ ዓመታዊ በየዓመቱ የሚመጣን አንድ ልማዳዊ ድርጊት ለመፈጸም አይደለም። መስቀል በዓሉ የያዘው ሁሉም በየጊዜው የሚመጣው ትውልድ ሁሉ ሊረሳው የማይገባ ሁሉ ጊዜ ሊያከብረው ሊዘክረው ከፍ አድርጎ ሊያሳየው የሚገባ አንድ ትልቅ ትርጉም አለ። መስቀል ከሁሉ ነገር በላይ ነው። ያ መስቀል የተሸከመልን ነገር መስቀል የሰጠን ነገር ጌታችን እኛ መስቀልን እንድናከብረው እንድንወደው በደንብ አድርገን እንድናስበው ያስተማረን ከመሰቀሉ በፊት ነው። ሙሴ በምድረ በዳ እንደተሰቀለ የሰው ልጅ ይሰቀላል ብሎ መሰቀሉን ነግሮናል። አስቀድሞ ነው የነገረን። በመስቀሉ ያንን መስቀል እንድንሸከም ሊከተለኝ የሚወድ እኔን የሚያመልክ የኔ ሊሆን የሚፈልግ ቢኖር መስቀሉን ይሸከም ብሎ ከመሰቀሉ በፊት ነው ስለ መስቀሉ የነገረን። ከዚያ ሲሰቀል ደግሞ እኛን የመሰረተን ቤተክርስቲያንን ያነጸልን በደሙ የባረከን በቅዱስ ሥጋው በክቡር ደሙ ከሱ ጋር አንድ ያደረገን በመስቀል ነው። ስለዚህ መስቀልን ስናከብር እነዚህን ትላልቅ ትርጉሞች ይዘን ነው። መስቀል ላይ ምንድነው የተፈጸመልን? መስቀል እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ወልደ እግዚአብሔር የነገሰበት ዙፋኑ ነው። ያንን ንግስናውን ነው የምናከብረው። ለኛ ዘላለማዊ የሆነ ሕይወት ሆኖ የተሰጠበት የሐዲስ ኪዳን መንበራችን ነው መስቀል እኛ ሕይወትን ያገኘንበት ሞት የተሸነፈበት ሞት ሆይ መውጊያ የታል መቃብር ሆይ ስልጣንህ የታል የተባለበት ድል የተነሳበት ነው። መስቀል ጥላቻ የተወገደበት ነው። ጥልን በመስቀሉ ገደለ የተባለበትና ጥላቻን ምናስወግድበት በማንኛውም አይነት ቅርጽ ያለው ጥላቻ ምንም ቢሆን የሥጋ የመንፈስ ያ ሁሉ ጥላቻ ድል የተደረገበት። ስለዚህ መስቀልን ስናከብር በፍቅር በመተሳሰብ በአንድነት መንፈስ ሕይወትን ያገኘን። አሁን መስቀል ድሮ የሞት ምልክት ነበር። ጌታችን ከተሰቀለበት በኋላ መስቀል የሕይወት ምልክት ነው። ስለዚህ ሕይወትን እያሰብን ነው የምናከብረው። አንድነትና ፍቅርን እያሰብን ልናከብረው ይገባል። እንግዲህ መምህር እርሶም እንደሚያውቁት በማይዳሰስ ሀብትነት የኢትዮጵያ ሀብት ሆኖ መስቀል በዩኔስኮ ተመዝግቧል። ዩኔስኮ ደግሞ እኛ ቅርስነቱን ካልጠበቅን እንደሚሰርዘው ይታወቃልና ትውልድስ ወደ ትውልድ እንዴት ይጠብቀው ይሄን እንዳይሰረዝብንም ደምቆም እንዲከበር? በእውነት የዩኔስኮ መመዝገብ ዓለም አቀፍ ዕውቅናን ለማሳየት የሰው ልጅ ቅርስነቱን ለማሳየት እኛ ተባብረን አባቶቻችን የሰሩትን አቆይተን የራሳችን እሴት ጨምረን ማሳለፋችንን ለማሳየት ነው እንጂ መስቀል በውስጣችን የተመዘገበ በሰው ልጆች ልብ ውስጥ የታተመ ትልቅ ሀብት ነው። ስለዚህ ያንን ለመጠበቅ ለዩኔስኮ ብቻ ብለን ሳይሆን ለራሳችን ሕይወት ብለን ለራሳችን ስጠብቅ ለሁሉም ነገር እንጠብቀዋለን እና እኛ ለሌላ ነገር ጠብቀን ስላቆየ ነው ዩኔስኮ የመዘገበው። ስለዚህ ያንን ጠብቀን መቆየት አለብን። እሴቱ እንዳይበረዝ፣ ትርጉሙ እንዳይፋለስ፣ አከባበሩ ስርዓቱ እንዳይፋለስ በጣም ብዙ አይነት አላስፈላጊ ከመንፈሳዊ እሴት ውጪ የሆኑ የሰው ልጅ ፍላጎቶች እኩይ ፍላጎቶች እንዳይንጸባረቁበት አድርገን ማክበር አለብን። መስቀል ብርሃን ለኩሉ ዓለም ሁሉንም በሁሉ ለሚመን ጌታ ሙሽራው የሆነ ቤቱ ተሰኝታ በክብር ዛፎቀ በጸጋ ተሞልታ ደምቃ ትኖራለች ለዓለም አብርታ ደምቃ ትኖራለች ለዓለም አብርታ ቤተ ክርስቲያን አንተውፋቶ የሰጠንን አምላክ በደሙ መስርቶ የሰጠንን
የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ዲያብሎስ ቢጨርስ ቀስቶቹን በሙሉ እድመት ሊዘረጋ በጉልበታችን ሁሉ እንሻገራለን የአምላክን ስም ሰርተን አንዳች አይነካንም በእርሱ ተደግፈን አንዳች አይነካንም በእርሱ ተደግፈን ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መሞት ጠላት ዲያብሎስ ምን ያስደስት ይህ ክርስትና ይሄ ነው ሕይወት ይህ ክርስትና ይሄ ነው ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ለትውልድ የሚክ ለልጅ ላውርሰን ለእግዚአብሔር መስቀል ብርሃን ለኩሉ ዓለም። መምህር ዶክተር ሮዳስ ጋር እንገኛለን። እንኳን አደረሰዎት። እንኳን ለብርሃነ መስቀል በሰላም አደረሰን። እንዴት ተመለከቱት? ያው በዓሉ በጣም መንፈሳዊ በዓል ነው። ሊቃውንቱ ያሬዳዊ ዝማሬ የዘመሩ የሰንበት ትምህርት ቤት አገልጋዮች በጣም ለእግዚአብሔር ምስጋና እያቀረቡ ህዝቡን በታላቅ ተመስጦ ሆኖ ይህም መንፈሳዊ በዓል እንግዲህ ሊቃውንቱ ብፁዓን አባቶቻችን ሁሉም ተገኝተው በአንድ ላይ እያከበር እንገኛለን። እንግዲህ መምህራችን እርስዎ ሲያስተምሩ እኛ ያላየነውንም ሰፋ አድርገው እያዩ ተንተን አድርገው ነው የሚያስተምሩንና መስቀልና የሰው ልጅ ምን ያቆራኘዋል? በክርስትናው ትምህርታችን አዳም አባታችን የተፈጠረው በዕለተ ዓርብ ነው። የክብር ባለቤት ዳግማዊ አዳም ኢየሱስ ክርስቶስም በዕፀ መስቀል ላይ የተሰቀለው በዕለተ ዓርብ ነው። ይህ በጣም ይደንቃል። ይህ ብቻ ሳይሆን በእግዚአብሔር አርአያና አምሳል የተፈጠረ የሰው ልጅ ነገረ መስቀሉን በተፈጥሮ ላይ ያየዋል። ለምሳሌ አንድ ሰው እጆቹን እንዲህ ሲዘረጋ ትምህርተ መስቀል ይሰራል። ይህ ራሱ በጣም የሚገርም ነው። ከራስ ፀጉሩ እስከ እግር ጥፍሩ ሁለት እጆቹን በሚዘረጋ ጊዜ ትምህርተ መስቀል ይሰራል። ይሄ በጣም አስደናቂ ነው። ይሄ እንግዲህ በውጭ የሚታይ ነው። በውስጥ ደግሞ ተፈጥሯዊ ማንነታችንና ስሪትነታችንን ስናይ ሐዋርያው ቅዱስ ጳውሎስ ሁሉ በእርሱ ተጋጥሟል እንዳለ፣ ለምሳሌ ላሚኒን የሚባል ፕሮቲን ሞለኪውል አለ። ማንም ሰው ቤቱ በቀላሉ ጉግል አድርጎ ማየት ይችላል። ላሚኒን ክሮስ ቢለው ጌታችን እጁን ዘርግቶ እንደተሰቀለበት ሆኖ ነው ቅርጹ። ይሄ ዝም ብሎ ተፈጥሮ ውስጥ ሊቀመጥ የሚችል አይደለም። ስለዚህ የሰው ልጅ ተፈጥሮ የእግዚአብሔር መቅደስ ሆኖ ስለሚገለጽ ነገረ መስቀሉ ታትሞበታል። ለምሳሌ ያህል እንኳን ጌታችን በ33 ዓመት ከ3 ወሩ የራስ ቅል የምትባል ጎልጎታ ላይ ተሰቅሎ ስጋውን ቆረሰ፣ ደሙን አፈሰሰ እና የጌታን የስቅለቱን ስዕል ስትመለከቺ የራስ ቅል ታያለሽ። የራስ ቅል የአዳም ጭንቅላት ማለት ነው። ከመስቀሉ ታች ላይ ግርጌ ላይ ትመለከቻለሽ እና ይሄን ነገር ስንመለከተው በቀላሉ ምናየው አይደለም። የራስ ቅል ጎልጎታ ላይ በ33 ዓመቱ ጌታችን እንደተሰቀለ ዛሬም ማንኛውም ሰው ወደ ምድር ሲመጣ ከማህፀን ሲወጣ በተፈጥሮ እግዚአብሔር 33 የጀርባ አጥንት ይሰጠዋል፣ ቨርተብሬስ። ከዚህ ጀምረን እስከዚህ ድረስ ስንቆጥር ቁጥሩ 33 ነው። ከዛ የራስ ቅል አለን እና ኢየሱስ ክርስቶስ እድሜ ነው ያለ። ስለዚህ ቀራንዮ ወይም የራስ ቅል ላይ በ33 ዘመኑ ጌታ እንደተሰቀለ ዛሬም 33 የአከርካሪ አጥንት ወይም ቨርተብሬ ባለን በርዕሰ ልቦናችን ላይ ሁሌ የጌታ መስቀል ተተክሏል። የሰው ልጅ ሴንተሩ መሀል አናቱ ናት እና ዳዊት ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ ይላል።
በጣም እኮ የሚገርም ነው። እና ዛሬም በሰው ልጆች መካከል ላይ መስቀሉ ተተክሏል። ቅዱስ ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ እና ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላልና ይሄን ነገረ መስቀሉ በተፈጥሯችን እንመለከተዋለን። ይህ ብቻ ሳይሆን የሰው ልጅ ጭንቅላቱ ሲከፈት በጣም የሚያስገርሙ መንፈሳዊ ስሪቶች አሉት። ለምሳሌ ጌታችን ምን ብሎ አስተምሯል? እኔ የሕይወት ሐረግ ነኝ ወአንቱም አይጹቂሁ እናንተ ቅርንጫፎች ናችሁ ብሏቸዋል 12 ሐዋርያትን። በተመሳሳይ መልኩ እንድናይ፣ እንድንሰማ፣ እንድናሸት የሚያደርጉ 12 ክሬኒያል ነርቭስ አሉ። መስቀል በሕይወት ዛፍ ይመሰላል። በተመሳሳይ መልኩ አርበር ቪቴ ወይም ትሪ ኦፍ ላይፍ ብለው ሳይንቲስቶች የሰየሙት የሰው ልጅ ጭንቅላቱ ነጭ ዛፍ የሚመስል ነገር አለ እና ምንድነው በሳይንሱ የተባለው ራሱ መስቀል ትሪ ኦፍ ላይፍ የሕይወት ዛፍ ብለው ሳይንቲስቶች ሰየመውታል። እና ጌታ በመስቀል ተሰቅሎ ጎኑ ሲወጋ እንደ ለፊደል ሆኖ ትኩስ ደምና ንጹህ ፈሷል። በተመሳሳይ መልኩ ጭንቅላታችን ውስጥ ሳይንቲስቶች ሳክሪስ ሰክሪሽን ወይም ክራይስት ኦይል የክርስቶስ ዘይት ብለው የሰየሙት እጅግ አንጸባራቂ ልዩ ፈሳሽ በጀርባ አጥንታችን በ33ቱም ውስጥ ይመላለሳልና ሳይንቲስቶቹ ራሱ ክራይስት ኦይል የክርስቶስ ዘይት ብለው ሰየመውታል። ይህ ብቻ ሳይሆን በሕይወት ዛፍ ስር የማር ወንዝ፣ የወተት ወንዝ፣ የዘይት ወንዝ፣ የወይን ወንዝ እንዳለ ወርቃማ ቀለም ያላቸውና ነጭ ቀለም ያላቸው ሆርሞን ሜላቶኒን፣ ሴሮቶኒን እነዚህ ሁሉ ጭንቅላት ውስጥ ይፈሳሉና ሰው በራሱ የእግዚአብሔር መቅደስ ነው። ቤተ መቅደሱ ሁለት ምሰሶ እንዳለው እንደ ያዕቆብና እንደ በለስ ሁለት እግር ያለን እንደ አደባባይ እንደ ቅድስትና እንደ ቅድስተ ቅዱሳን እግዚአብሔር እንደመውደድ ወንድም እንደመውደድ እንደ ጽላት እንደ አስሩ ቃላት አሰናስሎ ያዋሃደን በመሆኑ ነገረ መስቀሉ ሰውነታችን ውስጥ እንመለከተዋለን። ግን ችግሩ ተቀብሯል ነው። ንግስት እሌኒ የጌታችንን መስቀል ከተቀበረበት ከቆሻሻ ውስጥ እንዳስወጣችው ዛሬም በዘረኝነት፣ በክፋት፣ በተንኮል፣ በሐሜት የክርስቶስን መስቀል ቀብረነዋልና ይሄንን ነገር እንድናወጣው ጌታን እንድንመስል ውስጣችን አርያ እግዚአብሔር መሆናችንን አውቀን መቅደስ መሆናችንን አውቀን የክርስቶስ መስቀል በፊታችን እንደተሳለ አውቀን ነገረ መስቀሉን ሁሌ እንድናስብ መንፈሳዊ መልእክቴ ነው። በጣም እናመሰግናለን። እንደው ደግሞ ሌላ መልእክት ቢጨምሩልን። እንግዲህ በተለያየ ሰፈር የተለያየ አከባበር አለ። ወጣቶች እንዴት ቢያከብሩት ብለው ይመክሩልናል? በዓሉ መንፈሳዊ በዓል ነው። የጌታ መስቀል ነው። መስቀል ጠላት ሰይጣን ድል የተመታበት ነው፣ የተዋረደበት ነው። በሞቱ አሞቶ ለሞት ይላል። በሞቱ ሞትን ገሎታል የክብር ባለቤት ጌታችን። መርገመ ሥጋ መርገመ ነፍስን የሻረበት የጥል ግድግዳን ያፈረሰበት ሰማይና ምድርን ያስታረቀበት ስለሆነ ይልቁኑ ደግሞ እናቱን የሰጠን መስቀሉ ስር ነው። እናት እናትና ይሄን ሁሉ መንፈሳዊ ምስጢር በማሰብ ቢሆን መልካም ነው እላለሁ። እናመሰግናለን መምህራችን። እግዚአብሔር ያክብርልን። መስቀል ብርሃን ለኩሉ ተመልካቾቻችን እንግዲህ ደመራው ሊለኮስ ነው። አብረን የምንመለከተው ይሆናል። አባታችንም ከመንበራቸው ወርደው ወደዚህ ሊመጡ ነው። እናንተም ከኛ ጋር ቆይታ እንድታደርጉ በክብር እንጠይቃችኋለን። መልካም በዓል። መስቀል ብርሃን ለኩሉ ዓለም። ብፁዕ ወቅዱስ አባታችን ከብፁዓን አበው ሊቃነ ጳጳሳት ጋር በአንድነት በመሆን የተዘጋጀውን የ2018 ዘመነ ማርቆስ ደመራ ባርከው ችቦውን እንዲለኮስ ሰጥተዋል። ሁላችንም እልል እንበል። በዙሪያ ያላችሁ ካህናት፣ ምዕመናት በእጃችሁ የተሰጣችሁን ጧፍ ለኩሳችሁ በዓሉን እንድናደምቅ በእግዚአብሔር ስም እንጠይቃለን። እንኳን ለ2018 ዘመነ ማርቆስ በዓለ ደመራ በድጋሚ በሰላም አደረሳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሁላችሁም መልካም በዓለ ደመራ በዓለ መስቀል ትመኝላችኋለች። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን
እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔዓለም መስቀል በድን ለእለነ አምን ወሃቤ ሰላም የቤተ ክርስቲያን መስቀል ብርሃን ነው ለመላው ዓለም መሰረት ነው ለቤተ ክርስቲያን ሰላም ሰጪ ነው መድኃኔዓለም መስቀል ማላይ ነው ለምናምን ሰዎች ስሙ ወተቀደሰት በደሙ ቤተ ክርስቲያን ወተአትመት በዕፀ መስቀሉ እስመ ኃይለ እግዚአብሔር ናይኒሃ መስቀል ብርሃን ለኩሉ ዓለም የተወደዳችሁ ተመልካቾቻችን የመስቀል ደመራን በዓልን በመስቀል አደባባይ በመገኘት አስመልክተናችኋል። ሁላችሁም ይህንን በዓል ለምታከብሩ በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ። የዓመት ሰው ይበለን። ቀጣይ ዓመትም ደመቅ አድርገን በመስቀል አደባባይ ተገኝተን የምናስመለክታችሁ ይሆናል። መልካም የመስቀል በዓል። ቸር ቆዩን። መስቀል ብርሃን ለኩሉ